ምን ነክቶሽ ነው ፍቅር? እንገናኝና አውሪ። ካንተ ሸሽቼ መስሎኝ የሄድኩት። ይሄ ምን መገናኘት ነው? ሄሎ ሄሎ፣ ሄዱ ምንድን ነው ሄደን ያላችኋት? ይኸውልሽ ተረጋጊ። ምንድን ነው ከኔ የምትፈልጉት? ሄደንን እንዳላጣት ተረጋጊ። እኔ እሷን ከማጣ በሞት ይሻለኛል። እሱ መፍትሄ ይሆናል ብለህ ነው? እኔ እኮ ለእሷ ስል ብዙ ዋጋ ከፍያለሁ። አባዬ ካሌብን መፍታት አልፈልግም። ብትስማሙ ባትስማሙ ቤትን ለቃችሁ ትወጣላችሁ። እንዴ ቤቱንማ አልለቅም። ቤቱ እኮ የኔ ነው ቲና። አዎ ግን እዚህ ቤት ብዙ ትውስታዎች አሉ፣ መጥፎም ትዝታዎች አሉ። ስለዚህ እሱን ትታችሁ በአዲስ ቤት ጥሩ ትዝታዎችም ይኖራሉ። እውነቱን ለመናገር አንቺ ሚስት እንደማትሆኚ እውነቱን አረጋግጫለሁ። መቼም ካሌብን አታገኘው። አላማዬ ስራ ነው፣ ካሌብን ማሳደድ አይደለም። አንቺ እኮ ስራ ፈት ስለሆንሽ ነው እንጂ እንደኔ ትንሽ ስራ እንኳን ቢኖርሽ እንደዚህ የሚረባውንም የማይረባውንም አታሳድችኝ ነበር። ዳኒ ቲና እኮ ነኝ። አውቃለሁ፣ በጣም ያስጠላሽ በጣም። እስቲ እባክሽን ካሌብ አንቺን እንዲመርጥ አድርጊልኝ። ከሄዱ ላይ ነው ያንሳልኝ። እንደሱ ከማድረግ አንተን ወደ ኤደን መመለስ ይቀላል። እኔ ልጅ አላማረኝም። ኤደን ምንም ስልኳ አልሰራልኝም። ደግሞ ሰፈር ቀይራለች። አረ ለኔ ትደውላለች። አዎ ለኔም ትደውልኛለች። አረ ለሁለታችሁም ትደውላለች? አዎ እንደውም ዛሬ ደውላልኝ ነበር። እዚህ ቤት ስለኔና ስለቴና የሚወራው ነገር ምንድነው? ማለት የምታውቂው ነገር አለ? ለምን ጠይቀኝ? ምክንያቱም ሁኔታቸውን ስላየሁት። ተጣልታችሁ ነው እንዴ? እሷ ተጣልታኛለች መሰለኝ። ምክንያቱም ታውቃለህ? አላውቅም፣ ግን ያው ጊዜን ፈጀብኝ ብላ ቢሆን ነው። ምን ያህል ብር ነው የምትሰጥሽ? 4,000 አልቀለድኩም። በትልቁ ነው የፈለግሽው? አዎ። ምን ነው እናንተ ከዚህ ቁጥር ውጭ አታውቁም እንዴ? አልገባኝም። ትሁት ያዘጋጀውልሽ ነገር እኔ ራሱ ሳስበው በጣም ያስፈራኛል። እስከ ዛሬ እኮ ሳታዘጋጅልኝ ቀርተሽ አይደለም፣ ፈጣሪ ጠብቆኝ ነው እንጂ። በአሁኑ ግን ማንንም አይጠብቅሽ። ሄደን አላገኛትም? ምን ነው አግኝታት ነበር እንዴ? አዎ ወደ ላይ ሰውጣውን አግኝቻት ነበር። እየቀለድክብኝ ነው? የምሬን ነው። ወደ ላይ እየሄድሽ በዚህ ፍጥነት ግን የት ሄዳ ነው? እንደሱ አይነት ደፋር ደግሞ የትም የለም። የሰው ሚስት ይዞ ለራሱ ያለቅሳል። ዳኒ አሁን ላይ እየሆነ ዳኒ ኤደን ስልክ ዘግታ ሰፈርም ቀይራ ስለጠፋችበት በድንገት ትሁት ወዳለችበት መጥቶ አንገቷን ያንቃታል። ይህንንም ያደረገው ትሁት ሚስጥሩን እያንዳንዱ ስለምታውቅ እሷ ነግራት ነው፣ ከሷ ውጭ ማንም ሊነግራት አይችልም በሚል ትርክት ነው ይሄን ያደረገው። ትሁትም መጥቶ ከማነቁ በፊት ኤደን ጋር ይደውላል። ሲደውልላትም እንገናኝናል። የምን መገናኘት ነው ደግሞ ካንተ ለመራቅ መስሎኝ ሰፈር የቀየርኩት ብላ ስልኩን ጆሮ ላይ ትዘጋበታለች። በዚህ ሰዓት ነው እየሮጠ መጥቶ ትሁትን ያነቃት። ትሁትም ጀግና ናትና እጁን ከላዩ ላይ ምንጭቅ አድርጋ ከጣለች በኋላ ኤደን ምንድን ነው ያላችኋት ይላል። እኔ ምን አቅልሃለሁ ስላንተ ሄደን ትላለች። ትሁትም እጅግ በጣም አበሳጭቶ ስለነበረ እናንተ ከኔ ምንድን ነው የምትፈልጉት ብላ ቢላ ታነሳበታለች። እሱም ቢላውን ሳይ በጣም ይፈራል። ስላልነኩሽ ይቅርታ፣ ግን ይሄን ነገር ወደዛ ዞር አድርጊልኝ ይላል። ይኸውልሽ ትሁት ሄዱ ጥላኝ ጠፋች ይላል። እና እኔ ምን ላድርግህ? እሺ ቆይ ሄዱ ምን ሰምታ ነው ይላል ዳኒ። እና ጉድህን ለዚህኛውም ልንገርልህ እንዴ? ታዲያ ማንም ካልነገራት እንዴት እንደዚህ ልታረግ ትችላለች ይላል ዳኒ። ለነገሩ አዎ ጥቅም ቀርቶብሃል፣ አንቺ ብቻ ነሽ ሚስጥሩን የምታውቂው፣ ስለዚህ ልትነግራት የምትችይው አንቺ ብቻ ነሽ እያለ ነበር ዳኒ ትሁትን። እኔ አላውቅም፣ እውነት ተደብቆ ይቀራል መስሎ ነበረ። ሲጀምር ያንተ ሚስጥር ራስ ብቻ ነህ የምትደብቀው፣ ሌላው ይደብቅልኛል ብለህ እንዳታስብ። ዳኒ አሁንም ጭንቀቱ ኤደንን ካሌብ ይወስድብኛል በሚል ነው በጣም ስጋቱ። አባትና ልጅም እያበሸቁት ነበረ። ኤደን ጠፋብኛለች ሲል አባትየውም ደውላልኛለች ይላሉ የካሌብ አባት። ካሌብም አሁን አግኝቻት ነበር እያለው ነበረ። በዚህ ሰዓት እሱ እጅግ በጣም ብስጭት ላይ ነው። የካሌብ አባትም ካሌብም ለእኛ ደውላለች ስላሉት ዳኒ እጅግ በጣም ተበሳጭተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያለች ኢትዮጵያና ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። የግፈኛው ሚስትና የሰራተኛዋ ፍጥጫ ክፍል 35ን አብረን እናያለን። የባለፈው ክፍል የካሌብ አባት ትሁትና ካሌብን እራት ግብዣ ወስዷቸው ዳኒና ቲና ቤት ውስጥ ቀርተው እጅግ በጣም ብስጭት ላይ ነበሩ። እራት ግብዣው ሄደ የመጡት ደግሞ የራቱ እንዴት እንዳሳለፉ ሰውን ለማበሳጨት ብለን እኛ ጥሩ ጊዜ አሳለፈን እያለ ነበር ካሌብ እና ትሁትንም ሰው ሁሉ እጅግ በጣም እያደነቁ ነበረ። ልብሱና ወር ብለው ተቀብለውት እያለ እያወራ ነበር ለአባቱ። አይ ወድሃትን እንዴ በቃ እሷ እንዳገባህ እንደውም እያለ ትሁትን በር ላይ ሆና እያዳመጠች ነበረ ቪዲዮ ያለቀው። ዳኒ የካሌብ አባትን አባዬ ኤደን እንዳላጣ ትፈራለሁ ይላቸዋል። እሳቸውም ፍራ ልጄ ይሉታል። እንዴ ፍራ ለምን ይላል ዳኒ። እንዴት ትጠነቀቅላት ይላሉ የካሌብ አባት። ከምኑ ነው የምጠነቀቀው ይላል ዳኒ። ከእሷ ጋር ከሚያጋጭህ ነገር ሁሉ አባባ እኔ እሷን ከማጣት ብሞት ይመርጣለሁ ይላል። ይሄ መፍትሄ ይሆናል ብለህ ነው ይላሉ የካሌብ አባት። አባባ እኔ እኮ እሷን ለማግኘት ብዙ ዋጋ ከፍያለሁ ይላል ዳኒ። የካሌብ አባትም እሷስ ዋጋ አልከፈለችም
እሷማ ለእኔ ፍቅር ብላ ምንም ያደረገችው ነገር የለም ይላል ዳኒ። አንዳንድ ሰዎች በራሳቸው ምክንያት የሚወዱትን ነገር ያጣሉ፣ ከዛ ደግሞ ጣታቸውን ሰው ላይ ይቀስራሉ ይሉታል የካሌብ አባት። አልገባኝም ይላል ዳኒ። መጽሐፍ አንብብ ይላሉ የካሌብ አባት። አሁንም አልገባኝም ይላል ዳኒ። ነገሮች ቶሎ እንዲገቡ መጽሐፍ አንብብ ነው የምልህ እያሉት ነበር የካሌብ አባት። አይ አባዬ የጨነቀኝ ይሄ መች ሆነና ይላል ዳኒ። ይልቁን ኤዱን እንዳላጣት ምን ላድርግ ይላል ዳኒ። አላውቅም ምን እንዳጣላችሁ፣ ለምን ሰፈር እንደቀየረች የማውቀው ነገር የለም ይላሉ የካሌብ አባት። ቴና የካሌብ አባትን አባዬ ትንሽ ላናገር ፈልጌ ነበር ትላለች። የካሌብ አባትም ዛሬ ብቻዬን ጊዜ ማሳለፍ ፈልጌ ነበር፣ ግን ደግሞ ልታሳርፉኝም አልፈልጋችሁ፣ ትንሽ ደቂቃ ብቻ ላናግርህ አባዬ ትላለች። ስትፈልግ የካሌብ አባት ትላቸዋለች። ማመናጨቅ ስትፈልግ፣ ለማክበር ስትሞክር ደግሞ አባዬ የሚለውን ነገር ቴና እንደዛ በገዛ ቤታቸው ብዙ ነገር ስታደርግ የነበረችው አሁን እግራቸው ላይ ወርቃ አባዬ ካሌብን መፍታት አልፈልግም እባክህ አስታርቀኝ አንተም ይቅር በለኝ እያለች እግራቸው ላይ ወርቃ ነበር። ካሌብ አባትም ተነሽ እግሬ ላይ ብለው አነሷት። እኔ ይቅር ብልሽ ችግር የለብኝም፣ ካሌብ ግን በራሱ ጊዜ ነው ይቅርታ ማድረግ ያለበት፣ እኔ ስላልኩት ግን አይደለም እያሉ ነበር የካሌብ አባት። ቴናም ከዚህም በኋላ ግን ምንም ነገር ቢለኝ እሺ ነው የምለው ትላለች ለካሌብ አባት። የካሌብ አባትም በጣም ጥሩ ለውጥ ነው፣ ብትስማሙም ባትስማሙም ቤት የለቃችሁ ትወጣላችሁ። እንዴ ቤቱንም አለቅም ትላለች ቲና። ቤቱ እኮ የኔ ነው ቲና ይላሉ የካሌብ አባት። ግን እዚህ ቤት ብዙ ትውስታዎች አሉኝ ትላለች። አዎ ጥሩም መጥፎም ትውስታዎች አሉ፣ ስለዚህ እሱን ትታችሁ አዲስ ቤት አዲስ ጥሩ ህይወት መኖር አለባችሁ። ይሄ ግን ቤቴ የኔ ነው ውጡልኝ እያሉ ነበር የካሌብ አባት። አባዬ ግን ይቅርታ ታደርግልኝም ትላለች። ይቅርታና እኔ የምለው ነገር ፈጽሞ አይገናኝም እያሉ ነበር የካሌብ አባት። ግን ደግሞ እውነቱን ንገረኝ ካልሽኝ እኔ ይቅር የሚልሽ አይመስለኝም ይላል። አንተም ይቅር እንዲለኝ አትፈልግም? እውነቱን ለመናገር አንቺ ምስት እንደማትሆኘው እውነቱን አረጋግጫለሁ ብለው በግልጽ ይነግሯታል የካሌብ አባት። አንተም እኮ ማስታረቅ ነው ያለብህ ትላለች ቲና። ውሉን ማስታረቅ ልክ አይደለም፣ የማይስማሙ ሰዎችን ታረቁ ብሎ ማስታረቅ እንዲጋደሉ ክፍተት መፍጠር ነው ይላሉ። እና እንዳይገደል ፈርተህ ነው ትላለች። እንዳይገለኝ ፈርተህ ነው ትላለች ቲና። የካሌብ አባትም እውነት ለመናገር እንዳትገኙ ነው የምፈራው፣ እኔን እንደዚህ ነው የምትገምተኝ ብላ ድንግጥ ትላለች። አዎ እሱ ነፍሰ ገዳይ አይደለም ልጄ ይላሉ የካሌብ አባት። ገዳይ ቢሆን ኖሮ አንቺን ነበር የሚገልሽ እሺ ይላሉ የካሌብ አባት። አባዬ እግርህ ስር ዝቅ ብዬ እኮ ይቅርታ ጠየቅኩ ትላለች ቲና። የካሌብ አባት እኔም እኮ ይቅር አልኩሽ፣ በቃ ላንብብበት ቲና ተይኝ ይላሉ የካሌብ አባት። ትሁት የካሌብን ልብስ አጥባ እያጣጠፈች እያለች ቲና ምን ነው አሽቃባች ትላለች። ምን ማለት ነው ደግሞ ትላታለች። ቤት ውስጥ የካሌብ ልብስ ብቻ ነው ያለው ትላለች። እና ያንቺና የዳኒን እንዳጥብልሽ ከፈለግሽ ትላለች። ምን ችግር አለው ትላለች ቲና። ትሁትም ኧረ በእናትሽ ትንሽ ፈሪ፣ እሱን ልብስ እንደዚህ እያጣጠፍሽ እና እያጣጠብሽ እሱን አገኘዋለሁ ብለሽ እየጣርሽ ነው ትላለች። በይ ከዚህ ክፍል አሁን ውጭልኝ ትላታለች ትሁት። ስለምን አትወጭም ትላለች ቲና። እኔማ እኮ አሁን ከአንቺ የተሻለ እዚህ ክፍል የመግባት እድሉ አቅሟለኝ ትላታለች። ዋናው እንዳንቺ ለመውስለት አለመሆኑ ነው ትላለች ትሁት። ቲናም ስነ ስርዓት ያጅ ትላለች። ምን ነው የባልሽን ልብስ ማጠፌ አናደደሽ እንዴ? ያሪሽ መቼም ካሌብን አታገኝም ትላለች ቲና። ትሁትም ልንገርሽ አይደል አላማዬ ስራ እንጂ ካሌብን ማሳደድ አይደለም ትላታለች። አንቺ እኮ ስራ ፈት ስለሆንሽ ነው እንጂ እንደኔ ትንሽ እንኳን ስራ ቢኖርሽ ኑሮ የሚረባውም የማይረባውንም አታሳድጅም ነበር። ትልቅ ስራ እኮ የምትሰሪ ነው የምትመስይው ትላለች ቲና። ቢያንስ እንደ አንቺ ስራ ፈት አይደለሁም፣ አንቺ እኮ ሳይፈልጉሽ በግድ የተቀመጥሽ ሰው ነሽ ትላታለች ትሁት። ቲናም ያገኘሁሽ ዕለት ግን ብቻ ሳይሆን ሁላችሁንም መፈጠራችሁን እንድትረሱ ነው ማድረጋችሁ እያለች ነበረ እጅግ በጣም በብስጭት። ያሳካልሽ በያሁን ውጭልኝ ትላለች ትሁት። እኔ አንገቱን ደፍቶና ተክዞ ስታገኘው ቲና ምን ሆነ ነው ትላለች። እባክሽ ምንም አልሆንኩ ትንሽ ደብሮኝ ነው ይላል። ምን ሆነ ነው የሆንከውን ለምን አትነግረኝም ትላለች። በቃ ተይኝ አሁን ትንሽ ጊዜ ስጭኝ ይላል። እንደዚህ ሆነህ ለምንድን ነው ጊዜ ስጭኝ የምትለኝ ትላለች ቲና። ዳኒም እባክሽ አሁንስ አስጠላሽኝ ይላታል። እኔ እኮ ቲና ነኝ ትለዋለች። አዎ ቲና ነሽ አውቃለሁ፣ በጣም ነው ያስጠላሽኝ ይላል ዳኒ። ዳኒ ይሄን ተናግሮ ወደ ኪችን ትሁት ወዳለችበት ይሄዳል። እባክሽ ይቅርታ አድርጊልኝ ይላታል። ይቅርታ አደረኩልህ ግን አሁን ውጣልኝ ትላለች ትሁት። ኧረ እባክሽ አንድ ነገር እርዳታሽን ፈልጌ ነው። ደግሞ ምን ልርዳ ትላለች ትሁት። እባክሽ ካሌብን ኤደን ትቶ አይኑን ወደ አንቺ እንዲያደርግ አድርግልኝ ይላታል። እንደሱ ከማድረግ ይልቅ ኤደንን ወደ አንተ መመለስ ይቀላል ትለዋለች። እኔ ይሄ ልጅ አላማረኝም ይላል ዳኒ እጅግ በጣም ጭንቀቱ አሁን ኤደንን ካሌብ እንዳይወስድበት ነው ወይም ደግሞ አሸሽቶ ያስቀመጣት ነው የመሰለው። ስልኩንም ዘጋግታ ስለጠፋች በቃ ከካሌብ ውጭ ማንም ይሄን ሊያደርግ አይችልም የሚል ትርክት ነው በልቡ ያለው። እሱ ኤደን እንኳን ቢወስድብህ ወሰደብኝ ብለህ የማውራት ሞራል ሊኖርህ አይችልም። የገዛ ቤት እኮ ነው ትቀልዳለህ እንዴ እያለችው ነበር ትሁት ዳኒን። እኔ አሁን ጥፋቴን እንድትነግሪኝ አይደለም የፈለግኩት እና ከካሌብ ጋር እንዲሆን እንደመረጥክልኝ ነው ትለዋለች። አዎ ይሄ ነው ፍላጎቴ ይላል በስሜት። ጅል ነገር ነህ አሁን ውጣልኝ ትላለች ትሁት። ታውቆሻል ግን በጣም ተሳዳቢ እየሆንሽ ነው ይላል ዳኒ። እና ምን ይደረግ ከእናንተ ጋር እየዋልኩኝ መልካም ነገር እንዳወራ ትፈልጋለህ ትላለች ትሁት።
ለምን ጭንቀት አይገባሽም ይላል ዳኒ። በቃ ሆኖ ጣልኝ፣ ምን መስማት አልፈልግም ትለዋለች። ካሌብና የካሌብ አባት ዳኒ ሶስቱም አንድ ላይ በተቀመጡበት ካሌብና የካሌብ አባት ከትከት ብለው ይሰቃሉ። እሱ አንገቱን ደፍቶ ተቀምጠዋል። ዳኒ ምን ሆነሃል ዛሬ ይላሉ። ትንሽ ጨንቆኝ ነው አባዬ። ምን ነው ይላሉ የካሌብ አባት። ኤደን ምንም ስልኳ አልሰራልኝም፣ ደግሞ ሰፈርም ቀይራለች። የካሌብ አባትም አረ ምንድነው ስልኳ አልሰራልኝ ሲላቸው ዳኒ አረ ለእኔ ትደውላለች ይላሉ። አዎ አረ ለእኔም ደውላለች ይላል ካሌብ። ሁለቱም ብሽቅ ያደርጉታል። ዳኒም በጣም ብሽቅ ብሎ አረ ለሁለታችሁም ትደውላለች አለ ድንግጥ ብሎ። አዎ እንደውም ዛሬ ደውላልኛለች ይላል ካሌብ። ዳኒ በዚህ ሰዓት የሚያደርገውን የሚይዘውን ነገር አጥቶ በጣም ተበሳጭቶ ከአጠገባቸው ብድግ ብሎ ይሄዳል። አባትና ልጅም አሁንም በድጋሚ እጅግ ክትክት ብለው ይስቃሉ። እንደዛ እንዳበሸቃቸው ዳኒን መልሰው የበለጠ እያበሸቁት ስለሆነ እነሱም ተደስተዋል። የካሌብ አባትም ካሌብን ነፍስ አይማርም ግን ይላሉ። እንዴ የት ሂዳ ነው ግን ይላል ካሌብ። እንዴ ስትደውል አልነገረችም እንዴ ይላሉ የካሌብ አባት። ኧረ እኔ አልደወለችልኝም። የካሌብ አባትም እንዴ ውሸትክን ነው እንዴ እኔ የምርህ መስሎኝ ነው ብለው አሁንም ክትክት ብለው ይስቃሉ። አይ አልደወለችም፣ ከኔ ጋር እንኳን እንደዋወልም ይላል ካሌብ። የካሌብ አባትም ለነገሩ ልክ አድርገሃል፣ ከምትበሽቅ ማብሸቁ ይሻላል ብዬ ነበር እያሉት ነበር። ምንም እኮ ያናድደኛል፣ ግን ደግሞ ብድሬን እየመለስኩ ነው ይላል ካሌብ። ይሄን ነበር የምፈልገው ይላሉ የካሌብ አባት። አባትና ልጅ አሁንም በዳኒ ሁኔታ እጅግ በጣም እየተሳለቁበት እየሳቁ ነበር። ከዛ ቤት አልወጣም ብሎ ሙጭጭ ብሎ ቁጭ ያለው ዳኒም አሁንም ተመልሶ መጥቶ እዛ ቤት ቁጭ ብሏል። እንዴት ነህ ዳኒ? ኤደን ደወለችልህ ይላል ካሌብ። ላንተ ደወለችልህ እንዴ ይላል። አይ ዛሬ እንኳን አልደወለችም ይላል ካሌብ። ዳኒም ካሌብ እባክህ እኔ ኤዱ ሚስቴ እንድትሆን እፈልጋለሁ እያለ ያለውን ነገር በጣም እንደሚወዳት ሲነግረው እንዲተውለት አይነት ነገር ነበር ሲነግረው የነበረው። መቼም እዚህ ቤት አግብተህ ልታመጣት ባልሆነ ይላል ካሌብ። ቁም ነገር እኮ ነው የማያወራው ይላል ዳኒ። መች ቀለድኩ እኔስ ይላል ካሌብ። እኔ በሷ ቀልድ አላውቅም ይላል ዳኒ። አይ አሪፍ ነው፣ ልጅቷ ግን የሚቀለድባት ልጅ አይደለችም ያለ ነበር ካሌብ። በቅርቡ ሚስቴ ትሆናለች ይላል ዳኒ። ጥሩ ነው አግባት፣ ግን ደግሞ አንተ ጊዜ መጎለት ምንም ጥቅም የለውም። ወጣ ተፈተፍ ማለት አለብህ ይላል ካሌብ። አንተ ተንተፋትፈክ ምን አመጣህ? የመጣሁትን ብርማ ድርሻዋ መስሎት ልትበላ ነበር፣ ግን ደግሞ ድርሻዋ 5000 ብር ብቻ ነበር ይላል ካሌብ። እያፌዘበት ነበር ዳኒ ላይ። ሚስትህን ግን በዚህ ልክ መበደል ልክ ነው ብለህ ታስባለህ ይላል ዳኒ። በደል እኔን እየበደልኳት ይላል ዳኒ። አዎ አንተ እንደዛ ሲለው አዎ አንተ ነው የበደልካት ይላል ዳኒ። እንግዲህ ሁሉንም እንዳየኸው ነው። ቢሳካላችሁ ኖሮ እኮ ቤቱን ወስዳችሁ እኛ ሜዳ ላይ ልጥሉን ነበር ይላል ካሌብ። እኔ እዚህ ውስጥ የለውበትም ይላል ዳኒ። ሌላም ነገር ሊያወራ ሲፈልግ አይ በቃ ምንም ነገር መስማት አልፈልግም ይላል ካሌብ። ለዛሬ እዚህ የቀረብኩት የግፈኛው ሚስትና የሰራተኛዋ ፍጥጫ ይሄን ይመስል ነበረ። ቀጣዩን ክፍል አብረን እናያለን። እስከዛው ድረስ አመሰግናለሁ ለምታበረታቱኝ እህቶች፣ ምስጋና ከልብ ነው። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ እላለሁ። አመሰግናለሁ።